ምቀኛ ወንድም ለካ ወንድም ምቀኛ ሴቶች ብቻ ምቀኛ ይመስል ነበር። ሁሉንም ወንድ ሳይሆን ውስን ወንዶች ግን አለ። በጣም በውስጥ ራሱ እንደዚህ ያሉኝ ወንዶች አሉ። በእውነት አቡዬ እንደዚህ በጣም እዛ ወስጄው እንደዚህ ያደረገኝ ሸወደኝ እባክህ ምናምን። አንዴ ከወሰድሽ በኋላ እኔ በሰው ፍቅር ምን አስገባኝ? ብዙ ኢሾዎች ስለሚመጡ ይሄም አለ። ኃላፊነት ከመውሰድሽ በፊት አናውቅም ህይወት ማለት ነው። ህልም ተፈርቶ ሳይተኛ አይታደርም። ህይወትን ካልሞከርናት አናውቀውም። አንድ ሰው ጥሩ ነው መጥፎ ነው አብሬው ኖሬ ካልሞከርኩት አላውቀውም። ስለዚህ በህይወታችን የምንኖረው አንዴ ነው። እንሞክር። ወይ ይሆናል ወይ አይሆንም። ህይወት እኮ ነገር ማን ያውቃል? ያ ለማንኛውም ሞክሩት። በተሻለ ግን ለወንዶች አሜሪካ ቢገኝ አሪፍ ነው። ለወንዶች አሁን ባነዋል። እነሱም ትናንትና ብታይ አንድ ነው ዲያስፖራ የመጣው ከካናዳ ምን አለ፣ እዚሁ ካናዳ ያለች ነው የምፈልገው ብሎ አንደኛ ምርጫዬ እዚሁ ካናዳ ያለች አለ። አስዌር ወንዱ ራሱ የእውነት 3 ሴት አጥቼ ተበላው አለ አንዱ ሲነግረኝ። አዎ እኮ ስለዚህ እዚሁ ያለች ነው የምፈልገው። ለምን ወንድሜ በጣም ከባድ። አዎ ኢትዮጵያ ያለ አንቺም ራሱ ብትሰሪ ኢትዮጵያ ያለ ለኢትዮጵያ፣ ዱባይ ያለ ለዱባይ፣ አሜሪካ ያለ ለአሜሪካ። በእውነት በኋላ ኃላፊነት ብለሽ ህዝቤን መች ረዳው ይባላል። እኔ የምፈልገው ኢትዮጵያ ያለችን ሴት አግብቶ ካናዳ ወስዷት እሷም አፍቅራው ወደው ተማምነው እንዲኖሩ ነው። በዛው አንዲት ወገኑን ረዳ። ገባህ? እሱ ልክ መረዳዳትም ነው በዛው። ግን በቃ እነዚህ ውጭ ሀገር የምታገቡ ወንዶች ከወደደችው ሌላ ጋር ትሄዳለች። ስትሄድ እሱ ተንከባከባት። ፍቅር ከወደደችው ሌላ ጋር ትሄዳለች። ምን ጎሏት? ሴት ልጅ እኮ ፍቅር ካላጣች እኮ አትሄድም እኮ። ፍቅር ጥግ ሰጣት ምን ፈልጋ ትሄዳለች? ምን ጎሏት? ገባክ? ወንዱም አይሄድም ፍቅር ከተሰጠው። እሷ ሌላ ጸባይ እንዳታስዋያቸው እና አሪፍ ሀሳብ ነው እንዳልሽው። ቆንጆ ነው። እግዚአብሔር ይርዳችሁ ሁላችሁ ነው። ደግሞ አብዛኛው አውሮፓ፣ አሜሪካ ምናምን ያሉ ሴቶች ስላላገቡ ኢትዮጵያ ያሉ ወንዶችን ከአሜሪካ አውሮፓ ካሉ ሴቶች ጋር እያጋባው ወንድሞቻችንን ይውሰዷቸው። እነሱ የሚለፍላቸው ይጋቡ፣ ይውለዱ፣ ይኑሩ፣ ይደሰቱ። በቃ ብቸኝነት እንደዚህ አይነት ብልጠት ሰው ላይ የምትሰሩ አፈቀርኳችሁ ብላችሁ ዩሮፕ ምናምን ሄዳችሁ የምትሸመጥጡ ሰዎች በዚሁ አጋጣሚ ልርገማችሁ። ሁሌ ካካችሁ ይቅጠንባችሁ፣ ካካችሁ ይድረቅባችሁ፣ አንሶላ ይክበዳችሁ ማርያምን። ምክንያቱም ህይወት ብሎ ወስዶሽ እዛ ጋር ብሸመጥጭው እንደው ቅዘን በቅዘን እየሆንሽ ኑሪ፣ ምንም ደስተኛ አትሁኝ። በቃ እዛ ላይ ፍሎ በቃ መሮት ነው አይደለ? እዛ ጋር ህጉን እስክታቂ ወንዶችም ወስዳችሁ እዛ ውጭ ሀገር ወንዶች ወስዳችሁ አስወልዷቸው። ሴቶቹ ምን ያደርጓቸዋል? ወንዶቹ ነገችውማ ብትወልድም እኮ ወይ ሴቱ የውልክ እንደውም ሲንግል ማምነትን ነው የሚፈልጉት። ምን ነው አታርጉ። ባል የሚባል ጭቅጭቅ ከባል ጋር የባል ጣጣ ምናምን አንፈልግም፣ በቃ ወልደን መለያየት ነው የምንፈልገው ይላሉ አንዳንድ ሴቶች፣ በተለይ አውሮፓ አሜሪካ ምናምን ያሉ ሴቶች። ስለዚህ ልጅ መያዣ አርጋችሁ የምታስቡ ከሆነ ተሳስታችኋል። ልጅ መያዣ ነው እንዴ? ብትወልድም ትሄዳለች፣ ካልፈለገችው ልጇን ይዛ ትወጣለች። ፈጣሪን ካልፈራች ልጇንም ጥላ ልትወጣ ትችላለች። ልጅ መያዣ ሊሆን አይችልም። ዋናው ሴት ልጅ ይኸውልህ ከወደደች ነው ማትሄደው። ትውደድክ ብቻ። ከወደደች የትም ቦታ አብራክ ትኖራለች። ስለዚህ እንድትወደው ማድረግ ነው ያለበት እሱ፣ ፍቅር በመስጠት በመንከባከብ። በቃ ሴት ልጅ ከወደደች እንኳን ቤተሰቧን ፈጣሪን አትፈራም። ደግሞ ውጭ ሀገር ፍቅር ለመስጠት ይሆናል እኮ ብዙ መዝናኛ አለ ምናምን፣ ምግቡም ቅናሽ ነው ምናምን። ወንድ ልጅ ካራበው ሴት ልጅ ካራባት ለምንድን ነው የሚጣሉት? ካራባት ሴት ልጅ መሆዷን አትወድም እንደናንተ። ካራባት ይላል እንዴ? ሴት ልጅ ስለ ምግብ ግድ የላትም። ወንድ ነው ስለ ሆዱ የሚጨነቀው። ይኸውልህ በመዝናናት አይደለም። ወንድ ልጅ ካራበው አይከፋውም። በቃ ካራበው። አሁን ኢትዮጵያ ውስጥ ትልቁ ችግር ወንድ ልጅ ይራባል። በቃ ይራባል፣ በዛ ነው የሚጣለው። ሆዳም ስለሆንክ ነው። እና ወንዶች የሚማግጡት ትዳር ላይ ርቧቸው ነው። ሚስታቸው አስርባቸው ሚስቱ ምግብ አልሰጥ ብለው ነው። አይ በደንብ መጥገብ የለበትም። ሲጠግብ ነው ወደዛ የሚማግጠው። መጥገብ የለበትም። አዎ መካከለኛ 2 እንጀራ ማብላት የለባትም። አንድ እንጀራ ከበላ ይበቃዋል። እሱ መጥገብ የለበትም። ይህ ነገር ከወንድ ስትሰሙ ታያችሁ ታምናላችሁ አይደል? ወንድ ልጅ የሚማግጠው ሲጠግብ ነው። ባልሽን ኦቨር እያበላሽ አራንቼ ፖለቲካ ሰራሽብኝ። ስሜቱ የሚታወቀው ወንድ ሲናገር
ለምሳሌ እኔ ሴት ስለሆንኩኝ ስለ ሴቶች ነው ልጠየቅ የምችለው። እኔ ሴት ስለሆንኩኝ ስለ ሴቶች ነው ልጠየቅ የምችለው። አንተ ደግሞ ወንድ ስለሆንክ ግን ወንዶች ለምንድን ነው የምትማግጡት ብለን ልንጠይቅህ የምንችለው አንተን ነው። ለምን ወንድ ስለሆንክ። ከዛ አንተ ለምን እንደምትማግጡ ታውቃለህ። ኧረ እኔ ሲጀመር የሚማግጡ ወንዶችን ሲጀመር እረግማለሁ። እኔ በጣም ባገኘሁበት ቦታ ላይ ሁሉ ኮሜንት ላይ ራሱ ሲማግጥ እረግመዋለሁ። መርገም ነው ስራዬ። እኔ አልደግፈውም መማገጥ። ምክንያቱም ስሉ ነው ሌሎቹ የሚማግጡትም የሚማግጥ እንረግማለን ይላሉ፣ ግን ተደብቀው ግን ይማግጣሉ። በቃ ልባቸው ስስ ነው። ሴት ሲያዩ ባንዴ በቃ ምን እንደሚሰማቸው አላውቅም። መማገጥ የለበትም ወንድ ልጅ መማገጥ የለበትም። አንድ ሴት እግዚአብሔር ከሰጠው ያቺን ሴት አፍቅሮ ወዶ መኖር ነው ያለበት። ወዶ መኖር ነው ያለበት። ገባሽ? ስትወፍር ለምንድን ነው ሴት ልጅ ስትወልድ ስትወፍር ጡቷ ሲወድቅ ሆዷ ቦርጭ ስታወጣ ስትወልድ ምናምን ሌላ ውጭ ሌላ ሴት ሴክሲ ሴት ሲያይ ቤት ውስጥ ያለችው ሚስቱን የወለደችለትን ረስቶ ሄዶ ከአዲሷ ሚስት ጋር አሸሸ ገዳሜ ይላል። ነውር ነው፣ በጣም ነውር ነው። አይደረግም። በጌታ በኢየሱስ ስም በጣም ነውር ነው። ከዚህ ተግባራችሁ እባካችሁ ታቀቡ። የማይሆን ከሆነም እባካችሁ አሁንም ታቀቡ። እኔ ማለት እንፈልገው በቃ ሰው እንዴት ታቀብ። በእናትሽ ልዩነት ያለው ይመስላችኋል? ነውር ነው። ቆይ ሴቶች በምን ይለያያሉ? እስኪ ሚኪ ንገረኝ። ሴቶች አንድ ሴት ከአንድ ሴት በምን ትለያለች? ብዙ ጊዜ በቂጥ ነው የሚለያዩት። አንዷ ቂጥ የላትም፣ አንዷ ቂጥ አላት። ይሄ ነው ልዩነት አለው። ለከብት እኮ ነው ስጋ። ካስፈለገው ደግሞ ለሚዲያ የሚመጥን ቃል ተናገር። ቂጥ አትበል፣ መቀመጫ በል። ለሚዲያ የሚመጥን ቃል መቀመጫ ነው። እሺ። እና ማለት ነው እሺ፣ የእሱ ሚስት መቀመጫ ከሌላት ሌላ እርዳታ የላክሽው ላይ እኮ መቀመጫዋ ይመር ሲል ማለት ነው። ይሄ ሰው ያልኩኝ ጋር ለካ ማርያም መቀመጫዋ ይመራሉ። ጋሼ እናቴት አላይ ቡርቴ ስልኬን አምጪው። ቆይ አሰማሻለሁ። መቀመጫዋ ይመር ማለት ያለች አማርኛው ነው ያለችበት ቦታ በቃ ጥሩ ይሁናት፣ ይመቻት፣ ይላት ነው ሀሳቡና ያው ጋይዝ ቆይ እና ቪዲዮን አሳይሻለሁ። እኔ ያው ልዩነቱ ያ ነው የመቀመጫ ይመስለኛል። ስማርት ወንድ ይኸውልህ፣ ስማርት ወንድ የእሱ ሚስት መቀመጫ ከሌላት ሴት ጋር አይማግጥም። ምን ያደርጋል? ለሚስቱ መቀመጫ ያሰራል። ቱርክ ልኮ ለሚስቱ መቀመጫ ያሰራል። የመቀመጫ ችግር ካለ የራሱን ሚስት ለሱ ፈጣሪ የሰጠውን ሚስት እንደፈለገ አድርጎ ይሰራታል። መቀመጫ ቦርጭ ከሆነ ጂም እንድትገባ ከፍሎላት ሞቲቬት እያረጋት ጂም ገብታ ስፖርት እንድትሰራ ሴክሲ እንድትሆን ያረጋታል። ስታይሏ የሚወደው ስታይል ካለ የፀጉር ቀለሟን ከሆነ ፀጉር የፈለገውን እንደፈለገ አድርጎ ከይቅርታ ጋራ መቀመጫ የሌላት ሴት ከየት መጥቶ ነው መቀመጫ የሚገጠምላት? ቱርክ ሄዶ ወስዶ ያሰራላታል ከፍሎ። የሰው ቄጥ ማለት የሰው መቀመጫ የሰው አይደለም። በመርፌ ስብ ይሞላል መቀመጫዋ ውስጥ። ዩቱብ ላይ መጥቶ ስቡ ከየት ነው የሚመጣው? ከሰው ላይ እንጂ የበግላት መሰለኝ። የምር ነገር አንቺ እንዳታስቀጽብኝ። አንቺ ሴትዮ ዩቱብ ላይ ገብተህ ካላመንከኝ ዩቱብ ላይ ገብተህ እንዴት ነው መቀመጫ የሚሰራው ብለህ ሰርች አድርግ። ዩቱብ ላይ አለ ትልቅ መርፌ አለ። ይህን የሚያክል ወፍራም ይህንን ያክላል። ያለምንም ማጋነን መርፌው ይህንን ያክላል። ከዛ እንደዚህ ይዘው እሷ እኮ ማደንዝዛለች እኮ ማደንዘዣ ሙሉ ለሙሉ ደንዝዛ ትተኛለች። ከዛ በመርፌው እየከተቱ እንደዚህ ያደርጉታል። ይወጣል። ይሄ ስብ ነገሩ ነጭ ነገሩ ፎም ነገሩ ወደ ሰውነቷ ይገባል። ከዛ እንዲህ እያስተካከሉ እንዲህ ቅርጹን እንዲበጃቸው እያስተካከሉ ይሞሉታል። ካላመንከኝ ገባ ሙንጥ ያለች ትሄዳለች ማለት ነው። እንደሆነ አላውቅም። ምን እንደሆነ የሚጨመረው ሰርች አድርጉ። ምን እንደሆነ አላውቅም። እኔ የበግላት ያልኩት በግምት ነው። ምን እንደሆነ አላውቅም። የምታውቁ ካላችሁ ጻፉልኝ ኮመንት ላይ። ምንድን ነው የሚከቱት ውስጥ ነጭ የበግላት የሚመስለው? እኔ የበግላት ተፈጭቶ በመርጫ ተከቱ መሰለኝ። ቢቀርስ እንዴ ባይቀር ያውም ይህን ራሱ የሚደረግላት ስንትና ስንት
$10 ከፍላለች። በምን ጣሙ በቃ ሲሊኮን የሚባል ነገር ነው አሉ። ሲሊኮን ኦኬ ያሳማ ጮማ አይደለም ሲሊኮን። በቃ ከዚህ ሁሉ ስቃይ በቃ እግዚአብሔር የሰጠውን ስሊም ከሆነች ስሊም፣ ምንም ከሆነች ምንም በቃ እኔ እኮ መቀመጫን ቢኖራት እኮ አንዳንድ አሲዳም ወንዶች አሉ እኮ መቀመጫውን ምጥጥ። አሁን የሆነ ሰፈራችን ጠብሶ አንዱ እንዴት አድርጎ መቀመጫውን ምጥጥ እንዳረጋት እንዴ! ኑሮ ካልተመቻት እንደውም ህዝቡ ያወራበት ነበረ። በቃ በጣም እና አሲዳም ወንዶች አሉ አንዳንዴ ደግሞ ጥፍጥ የሚያደርጉት እና በቃ ስለ መቀመጫ አታውሩ። በቃ ዋና ጸባይዋ ነው ትክክል። መቀመጫዋን መጦት አይደለም። ኑሮ ካልተመቻት ያገባችው ሰው ጨቅጫቃ ከሆነ ነዝናዛ ከሆነ እየጨቀጨቀ እየነዘነዘ ያከሳታል፣ ሙሽሽ ትላለች። ስለዚህ ዛኔ ስትከሳ መቀመጫዋ ብቻውን አይቀመጥም። ስትከሳ መቀመጫውም ይከሳል። ገባክ? ስለዚህ ምቾት ያስፈልጋታል። ኦፍኮርስ ሴት ልጅ እንዲህ ሴት ልጅ ከተመቻት እኮ ታብባል ነው። አንዱ የፈረንጅ ውሻ ገዝቶ ከዛ በኋላ በቃ ምንም የተመቸ ኑሮ የለውም። የአበሻ አልሆነችም ውሻዋ። ኑሮ ነው የአበሻ ያደረጋታ። ኑሮ ካልተመቻት እንዲህ ነው የሚሆነው። ይኸውልህ የሰው ልጅ ኑሮ ሲመቸው ይፋፋል። ሴት ልጅ ምቾት ትፈልጋለች። የፈረንጅ ውሻ ገሱ እና ምቾት ግን ጠቆረ ማለት ነው። ውሻው የአበሻ ሆነችበት። በጣም አሁን ራሱ ሰፈር እያወሩበት ነው። በጣም የሚገርም እኮ የአበሻ ሆነች ከሳች ጠቆረች ማለት ነው አይደል? የአበሻ ሆነች ማለት በቃ የአበሻ ውሻ አለ አይደል? የአበሻ ውሻ ከለር ያዘች። በጣም የሚገርም ነው። የኔ እናት ምን ያህል ቢርባት ነው ውሻም እኮ እና ምቾት ፈጣሪ የሰጠን ይበቃናል። ጎበዞች እንደዛ በሉ። ግን አብዛኛው ሰው እየተሰራ ነው። እውነታውና ምን ሰው የሚያወራውና እውነታው ግን ይለያያል። እኛ የተሰሩ ሴቶች እንዴት ነው የሚታወቁት? ግን ማለት ነው ያ የተሰራ ኦልሬዲ ከተፈጥሮ ጋር ከተፈጥሮ ስጋ ጋር ተገናኝቶ የመኖር እንትን አለ ወይስ ለብቻው ነው ጥቡብ ብሎ የሚቀመጠው? አንድ ላይ መሰለኝ። እኔ እንጃ ግን ያስታውቃል። የተፈጥሮና የተሰራ ያስታውቃል። እንዲህ ስታየው እኔ እንጃ የሆነ የተሳሳተ ነገር ያለው ይመስላል። ቅርጹ መርፌ የት ነው የሚወጉት? መርፌ ራሱ ወደ ላይ ይወጣል። የተሰራና የተፈጥሮ ሲታይ አንድ ላይ ቆመው የተፈጥሮና የተሰራ ብታስተያዩ ልዩነት የሆነ ማለት የተሰራው የሆነ ወይ ኦቨር እንትን ነው። እንዴት ልበልክ? ይለያያላ፣ ያስታውቃል። የተሰራው ያምራል በጣም የተሰራውም ግን እንደ ተፈጥሮ አይደለም። ይለያል ብቻ። ሼፕድ ነው፣ ኦቨር ሼፕድ ነው። አዎ አንደኛ ኦቨር ሼፕድ ነው፣ ሁለተኛ እንትን ነው። አንዳንዴ ከፍ እኔ እንጃ ከፍ ያለ ምናምን አይቻለሁ የሆነ ከመቀመጫው